እችላለሁ። እኔ ከሌላ ዓለም የመጣው ፍጥረት ነኝ። የዚህን ሀገር ንጉሥ አሸንፈው ንጉሥ መሆን ነው የምፈልገው። ንጉሡ ማን ነው? ስለምን ንጉሥ ነው የምታወራው? አሳዩኝ። ንጉሡ ማን ነው? ንጉሥ የለም። ጨርሳችኋለሁ ዛሬ። ይኸው ንጉሥ ወንድሜ። በጣም ይገርማል። ይሄ ነው የዚህ ሀገር ንጉሥ። በጣም ደስ ይላል። ሁሉንም ስግ። እሺ ይኸው ይሄንን ወስጄ ለሌሎቹም ማሳየት አለብኝ። ቻው። ዛሬ በዚህ ቪዲዮ ሰላቢ እውነት ነው ወይስ አይደለም የሚለውን ሰላቢያችንን እናሳያችኋለን። አሁን ከሌሊቱ 8 ሰዓት ነው። ይኸውላችሁ እዚህ ጋር ምግብ አስቀምጠናል። እዚህ ጋር ደግሞ በሩ ክፍት ነው። ይኸውላችሁ ካሜራ እዛ ጋርም አለ። ሰላቢ እንጠብቃለን። አሁን እንደበቀ እንግዲህ ሰዎች እንዳያችሁት ሰላቢ ይዘናል። ሰላቢ አለ ኪሱ ውስጥ ሌባ ነኝ። ዝም በል ሌባ። ኧረ እባክህ ተናገር። እዚህ ቤት ማን ነው? ልደቱ እዚህ ነው። ካሜራማን ተጠርቼ ነበር። ኦ አንተ ነህ? ና ግባ። ልክ ነህ። እኔ ነኝ ባለ ልደቱ። ጓደኞቼ ላስተዋውቅህ። በረከት ይባላል፣ ሲሳይ ይባላል፣ ሳሚ ይባላል። ቁጭ በል። እሺ እስኪ ጠጋ በሉልኝ። ከ5 ደቂቃ በኋላ ፕሮግራም ይጀምራል። እሺ እንዳይደብር። እሺ አረባ ስማ፣ ባይዘው በጣም ጎበዝ ካሜራማን ነው። አዎ ይኸውልሽ እኔ መደነስ አልፈልግም። ኧረ በእናትሽ ኧረ አንቺ ልጅ በጣም ጨምረሻል። ያይ ወደ ስራ። እሺ ሰዎች ኬክ እንቁረስ ነው። በመጀመሪያ አክብራችሁኝ ስለመጣችሁ በጣም አመሰግናለሁ። የእውነት በጣም ነው ደስ ያለኝ። አሁን ኬኩን እንቆርሰዋለን። መልካም ልደት በሉ። ዘምሩ። መልካም ልደት ላንተ። መልካም ልደት። ፎቶ አንሳና እንዴ። እሺ ጥሩ እንዴ አባዬ አንተ ምን ነው? ትምህርት ቤት ውስጥ ደበደቡ እና መታችሁ? እኔ እኮ ድብድብ አልችልም። እኔ ያለው ቆይ ዛሬ ድብድብ አስተምራለሁ። እኔ እንደምትደባደብ ላሳይ። አንተ ይውሰን ልክነኛ አባዬ ምን ያልከኝ? ልክነኛ አባዬ አባይ አባ አቁሞ በቃ ማለት በቃ አባዬ ማዬ ሞተች ማለት ነው። ከማን ጋር ነው? ከአባዬ ጋር ነው። አባቴ እኮ ከሞተ 15 ቀን አለፈው። በቃ ተው፣ ነፍሱ በሰላም ተረፈበት። አባዬ በቃ አንዴ እናትና አባት ሞተዋል። ምንድን ነው የምታወሪው? ተዋቸው በቃ። አይዞሽ አረ ዶክተር ነው ነገር አድርግባከ ለጁኮ ተከለከለች ወይኔ ልቅማዴ አረ ሶል ናት እዚህ ጋር ቤቢ
ሰለሞን ይባላል ለኔ አዲሱ ፍቅረኛዬ ነው ላንተ ደግሞ አዲሱ የእንጀራ አባት ነው ምን ማለት ነው እንጀራ አባት ማይ ያባታልኛ እንዴ የዛን የማይረባ አባትህን ስም እዚህ ቤት ደግመህ እንዳትጠራ ሳልዬ ብቻ ነው ምፈልገው እንዴ ምን ማለት ዝም ግባ ወደ መኝታ ቤት አንቺ አናቱ ምን ያክላል ምን አለ ሄሎ ባይ ማን አዲስ እንጀራ አባት ይዘን ሊመጣች እቺ ማትረባ ሰዓቱ ደርሷል እንግዲህ ምን ማድረግ እንዳለበት አቃለ አዎ ባይ እሺ ና አባታ ፈጣን ምንድነው ሄሎ አባዬ አረጋለሁ ጀግና የኔ ልጅ አሁን መገናኛ ሰዓታችን ደርሷል ቁጭ ብለህ እጄን ወደ ላይ ልጄ አባዬ አደረከው አባዬ ዛሬ ላንተ በጣም ትልቅ ቀን ነው 2 ዓመት ሙሉ በስልክ ስጀነጅናት የነበረችዋን ልጅ ልትበላት ነው ጀግና መጣች እዚሁ ጠብቀኝ ሰላም ነው ያልስተልኝ ምንድነው ቤብ እኔ እኮ ነኝ ማነው ኬቲ ነኝ የኔ ፍቅር እስከዛሬ እርሶን ነበር ሳወራ የነበረው አዎ የኔ ፍቅር ቆይ ገና 18 ዓመቴ ነው አላሉኝም ነኝ እኮ የኔ አካል ገርጅፌ ነው ታው እንጂ ማዘር እንደዛ አይደል ስማማ ዛሬ ምን ነው ብቻ ምን ማለት ነው ብቻችንን አንድ የተቀጣጠረው አይ እኔማ ከልጆቼ ጋር ነው የመጣሁት ቆይ ይሄ ነገር የቤተሰብ ትውውቅ ነው ወይስ እገታ ነው ልጆችዬ ከዚህ በኋላ የጎዳና ኑሮ በቃ እሺ ከዚህ በኋላ ይሄ አዲሱ ቤታችሁ ነው እማዬ የጡት ሰዓት የደረሰ እሺ እኔ ልጅ ና መጣሁ ልጄ ና አንተም ጥባ መጣውማ ምን አረግቼ ነው እሺ ልጄ መጣው አንተ አረሳል ነግሬ ደግሞ ምንድነው ሸፍረዲን እንኳን በል ሸፍረዲን ነው ባለ እንዴ ምን ሆኖ ከስሮ ነው መቼ አላቅም ሳምንት ሆነው ከቤቱ ላይ ወጣም አረ በስማ አንተ እጄ መጠየቅ አለብኝ አንተ እንዴን ምን ሆነ ነው በእናትህ ሰላም ነው ምን ነው ደህና ነህ አረ ደህና ነኝ እባክህ ምን እናግባው በእናትህ እና ሰውየው ሰላም ነው አንተ ጋር ሰላም ነው አይ እኔማ እኮ ትንሽ አመመው ብለውኝ ወይኔ መብራት ደግሞ ጠፋ ና ኪሳራ በኔ ተጀመረ እኔ ምን አውቃለሁ ነገር ኪሳራ በኔ ተጀመረ አልተጀመረ ታንጂ አጣውተን የሚሸጠው ነገር እንደው የማይገዛው ነው ያለ ምን ካቦድ ኮሜርሻል ሄደ ምርጥ ገበያ ሱቅ አገዛም ምንድነው ና ላሳየህ ካቦድ ኮሜርሻል ለንግድ ሱቆች የሚሆኑ በካሳንቺስ መሃል ባለ 10 ፎቅ ህንጻ እየገነባ ይገኛል ህንጻው ላይም ከሱቆች በተጨማሪ ሲኒማ ፉድ ኮርት ጌም ዞን እንዲሁም ብዙ ነገሮችን የያዘ ሲሆን ምቹ የእቃ ሊፍቶችና 24 ሰዓት የሚሰራ ጄኔሬተር ከከርሰ ምድር ውሃ ጋር አለው ለገዢዎችም ከባንክ ጋር ብድር የሚያመቻችላችሁ ሲሆን ቅድሚያ ለሚገዙ የ5% ቅናሽ ይኖራችሁ በተጨማሪ 30% በመክፈል መግዛት የሚችሉ ሲሆን 100% ለሚከፍሉ ደንበኞቻችን ደግሞ ልዩ ማበረታቻ ይኖረናል በጣም ትልቁ ነገር ደግሞ አንድ የንግድ ሱቅ ለገዛ አንድ የሎተሪ ትኬት የሚሰጠው ሲሆን ሽልማቱ አንደኛ ከወጣ 5 ሚሊዮን ብር ሁለተኛ ከወጣ 2.5 ሚሊዮን ብር ሶስተኛ ከወጣ 1 ሚሊዮን ብር ለበለጠ መረጃ በእነዚህ ስልኮች መደወል ትችላላችሁ በአካል ደግሞ ከኦቪድ ሆልዲንግ አጠገብ ሄዳችሁ መረጃ መውሰድ ትችላላችሁ እንዴት ነው ሱቁን ወደድከው በጣም እንጂ ይኸውልህ ነግሬህ ነበር ነገሮችን ራሳችን ይሄ ልጅ አበደ ማለት ነው እነዚህ ብዙ ነገሮችን አሳያለሁ ሰላም ነው ሰላም ነው እንደምን ሰላም ነው በቀላሉ 10 ሺህ ብር መስራት ትፈልጋለህ አዎ ምን ማድረግ ነው ይሄንን ውሃ ብቻ በመቅመስ ጣሙን መንገር በቃ አዎ ናምጣው ትቀልዳለህ እንዴ ያው ውሃ ነው ቆይ ናምጣው እስኪ አሁን ጠጣው ያው ውሃ እኮ ነው የሰው ልጅ አይደለም እንዴ ቆይ እስኪ አሁን ያት ያው ነው ምንም ልጅ ይከፋባ በጣም ስለቻለ ያው አሰብሽ በጣ ሄሎ በርታሚውስ ወይ ማን እባክህ ችግር ውስጥ ነኝ እባክህ ተው ምንድነው እባክህ አሁን ኑና በእናትህ ጊዜ የለኝም መጣው ወይኔ ቅሌት ይኸው መጣ
አንተ ምን ሆነ ነው? አንተ ነህ ገንዘቡን ከፍለው? አልገባኝም። ቆይ እኔ ላስረዳ። ትንሽ ቁማር ነገር ተጫወተንና ገንዘብ ተበላው እና እምከፍለው ብር የለኝም። ታዲያ እኔ ምን አገባኝ? ያለኝ አንተ ብቻ ነህ። እናት አባት የለኝም ታውቃለህ። ቆይ ሚስትና ልጆችስ? እነሱንም አበላቸው። ቆይ እሺ ስንት ብር ነው? 500 ሺህ ብር ነው። 500? እኔ በህይወት 500 ሺህ ብር አይቻለሁ። ምን ማለት ነው? ቲክቶከር አይደለ እንዴ? እና ቢሆንስ? እንደውኔ መሞቴ ነው በቃ። እንደውም እሱ ሳይሆን አንተ ነህ የገደልከኝ። ቆይ እሺ ወይ ከመኪናው ስላምጣ። እሺ እኔ አባት ወልድ ያመጣ። አንተ ክፉ እንደዚህ አይነት ወንድም የለም። አየህ እንደውም እችን ቁማር እንደግማታለን። እሺ ጥሩ ሰው ነው መጥፎ ሰው ነው? ኧረ እኔ በጣም ጥሩ ሰው ነኝ ወንድሜ። ጥሩ ሰው ወደ ገነት ነው የሚገባው። እሺ ተማሪዎች ዛሬ የምንማረው ስለ ኮንትሮባንድ ነው። አንተ ጥግ ላይ ያለው ልጅ ተነስ እስኪ ስም ማን ነው? አጋድማቸው እባላለሁ። አጋድማቸው? እና ማን ነው? ያባትህ? አልሰማም ካሉ ተው እንጂ አጋድማቸው አልሰማም ካሉ በእውነቱ ደስ ይላል። ኮንትሮባንድ ምንድነው? ኮንትሮባንድ ኮንትና ሮባንድ ከሚሉ ሁለት የግሪክ ቃላት የመጣ የላቲን ቃል ሲሆን ኮንት ማለት ኮንታ ማለት ነው። ሮባንድ ማለት ደግሞ ትገባላችሁ ማለት ነው። ባንድ ላይ ኮንታ ትገባላችሁ እንደማለት ነው። ተው እንጂ እኔ ምን ለምንድን ነው ግን የምትማረው? ውዷ ሀገሬን አንድ እርምጃ ከፍ ለማድረግ ነው። አረ ወደ ታች ነው። ናውጣ ተንበርከክ። ምን እኔን አጋድማቸው እንዳይሆን። አረ መደፋፈር። ባለፈው ማለት ነው እንግሊዘኛ አስተማሪያችን ጓገጭ ሲል ቂጡን በሳንጃ እሱ ይገርማል እንዴ ማትስ አስተማሪ ኤክስን ካላገኛችሁ ብሎ ሲደነፋ ሆዱን በሳንጃ። አረ እና ልውጣ ልንበርከክ እንዴ? አረ ምን ቦጣ እንዴ? እኔ መቻወቅ እንደዚህ ተባይኛለች ምን እናንተ አትነግሩኝ ነበር? እና ኮንትሮባንድ ማለት እሱ እንዳለው ነው። ምንም ጨምረው ነገር የለም። ግን ዋናው ጤና ነው። የቤት ስራ ሰርታችኋል? ትናንት የሰጠኋችሁ? እኔ አልሰራሁም። ሲጀመር ትናንትና አልመጣሁም። ኧረ አጋድሚዬ ችግር የለውም አታስብ። ደግሞ ትናንት የቀረ ፈተና ላይ አይቀመጥም ብለሃል አሉ። ማን ያለው? እኔ እንደዛ ብያለሁ? እንትን ይኸው አይደለም ምን መሰለህ አጋድሚዬ ከፊት ይቀመጣል ነው ያልኩት። አየህ ከፊት ዝም ብለው ነው እነሱን አትመን አጋድሚዬ። እና ተማሪዎች የዛሬውን ክላስ በዚህ ጨርሰናል። ያልገባችሁ ነገር ካለ አጋድሚዬን ጠይቁት ያስረዳችኋል። እሺ ምንህን ያመመህ? ከላይ ወደ ታች ያመመኝ ዶክተር። ከላይ ወደ ታች ካናቴ ጀምሮ ግንባሬን ገንብሮ አይኔን አስለቅሶ ባፍንጫ ያናፈጠኝና ባፌ አስተፋኝ። ተው እንጂ ከዚያስ? ከዚያማ ዝቅ ብሎ አንገቴን አረደኝና ሞትኩባት። ስሞትባት ልቤን ደፈቀኝ። ሲደፍቀኝ ሂኢብ የተነሳውባት ልክ ሲነሳበት ሆዴን ከመረኝና አልጋ ላይ አበላሸኝ። አበላሸኝ? እንዴት መበላሸኝ ስትል የትኛውን ነው? አልጋ ላይ ሽንቴን ነው። እሺ ከዚያስ? ከዚያ እግሬን አስሮጠኝ። ወዴት? ወደ ሆስፒታል ነው። እሺ የኔ ወንድም አሁን መጨረሻውን ንገረኝ። የት ነው ያለው በሽታው? እኔ ምን አውቃለሁ? ቢሮ ስገባ ከእግሬ ወረደ። የለም። እንዴት? ወደ እኔ ተላልፎ ይሆን እንዴ? ይሆናል። እኔ አሁን ትቶኛል። አይዞህ እንጂ አትፍራ። ዶክተር አይደለ እንዴ? ቆይ መጀመሪያ ከየት ነው የተነሳብህ በሽታው? መጀመሪያማ ጥርሴን ነበር ያመመኝ። ታዲያ እንደዛ አትለኝም ነበር እንዴ? መጀመሪያውን የጥርስ ህመም እኮ እንደዚህ ያደርጋል። እኔ መቻወኩ እሱ ነው እንዴ እንደዚህ ያደረገኝ? አዎ በቃ ጥርስህን ከሆነ ያመመህ የጥርስ ክሊኒክ ሂድ። የት ልሂድ? አሪፍ የምታውቀው ቦታ አለ? ለምን ማራኪ የጥርስ ክሊኒክ አትሄድ? እጅግ ዘመናዊ በሆነ አደረጃጀት ሙሉ የጥርስ ህክምና ይሰጣሉ። የጥርስ ሙሌት፣ የአበቃቀል ችግር ህክምና፣ የጥርስ እጥበትና ሌሎችንም በስፔሻሊስት ሐኪሞች አክብሮትና እንክብካቤ የተሞላበት አገልግሎት በከፍተኛ ጥራት ይሰጣሉ። አድራሻቸው አዲስ አበባ ሲኤምሲ ሚካኤል ድልድዩ አጠገብ ጉጂ ሃይላንድ ህንፃ 4ኛ ፎቅ፣ በጎንደር ደግሞ ማራኪ ፕላዛ ሆቴል ፊት ለፊት ይገኛሉ። ለበለጠ መረጃ በስልካቸው ደውለህ ማግኘት ትችላለህ። እንደዛማ ከሆነ በቃ ገላገልከኝ፣ እሄዳለሁ። ግን ደግሞ ሌላ ያልነገርኩ ለሊት እየተነሳ ያስጨፍረኛል። ያስጨፍረኛል? አንተ የነገር አጋንንት ነው ወይ ጸበል ሂድ። ማን ነው አጋንንት? አንተ እንደዛ ረም። ቆይ ተረጋጋ እንዴ።